አረብ ቤት ውስጥ ሲሰሩ እነዚህ ሁለት ስህተቶች በምንም ተአምር እንዳሰሯቸው፣ ምንም ተአምር ቢፈጠር እነዚህ ሁለት ስህተቶች ግን እንዳትሳሳቷቸው። ለምን ከስራ ቦታችሁ ሁሉ ከስራ ገበታችሁ ሁሉ እስክትባረሩ የሚያደርሷችሁ እነዚህ ሁለት ዋና ዋና ነጥብ ከተሳሳታችኋቸው ካደረጋችኋቸው ብቻ ነው። እነዚህ ሁለት ነገሮች ካላደረጋችሁ ስራችሁን በአግባቡ ትሰራላችሁ። ምንም አይነት እንከን ላያመጣባችሁ ይችላል። ስራችሁን በአግባቡ ትሰራላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመክድ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮዎች መጥቻለሁ። ከዚህ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ኮሜንትም አስቀምጡልኝ፣ ሸርም አድርጉ ለብዙዎች እንዲደርስ። እናንተ ላይክ ባደረጋችሁ ቁጥር ለብዙዎች እንዲደርስ እንዲማሩበት እገዛ ይሆናችኋል። ሰብስክራይብ ካደረጋችሁ ሁሌ የምሰራቸው ሁሌም የነቃቸው ቪዲዮዎች በፍጥነት ወደ እናንተ እንዲደርስ ይረዳችኋል ማለት ነው። እንዲሁም ከምሰራቸው ቪዲዮዎች ውስጥ ይሄ እኮ ስህተት ነው ብላችሁ የምታስቡት ነገር ካለ በቀላሉ እንድታረም ኮሜንት መስጫ ላይ አስቀምጡልኝ። ለምን በድጋሚ ያን ስህተት አልሰራም ማለት ነው። አረብ ቤት ውስጥ ሲሰሩ እነዚህ ሁለት ስህተቶች በምንም ተአምር እንዳሰሯቸው፣ ምንም ተአምር ቢፈጠር እነዚህ ሁለት ስህተቶች ግን እንዳትሳሳቷቸው። ለምን ከስራ ቦታችሁ ሁሉ ከስራ ገበታችሁ ሁሉ እስክትባረሩ የሚያደርሷችሁ እነዚህ ሁለት ዋና ዋና ነጥብ ከተሳሳታችኋቸው ካደረጋችኋቸው ብቻ ነው። እነዚህ ሁለት ነገሮች ካላደረጋችሁ ስራችሁን በአግባቡ ትሰራላችሁ። ምንም እንከን እንኳን የለባችሁም። ስራችሁን ከስራችሁ ጋር የሆነ ምንም አይነት እንከን ላያመጣባችሁ ይችላል። ስራችሁን በአግባቡ ትሰራላችሁ። ከነሱ ጋር ተስማምታችሁ ተፋቅራችሁ ተዋዳችሁ ተከባብራችሁ ትኖራላችሁ። ለምን እነዚህን ሁለት ስህተቶች ካልሰራችሁ ማለት ነው። እነዚህ ሁለት ስህተቶችን ከሰራችሁ ግን ከስራ ገበታችሁ ትባረራላችሁ። ወደ ቢሮ ትመለሱ ትችላላችሁ። ወደ ኢትዮጵያም እንዲያባረሯችሁ ይችላሉ። እነዚህ ሁለት ስህተቶችን ካልሰራችሁ ግን ስራችሁን በአግባቡ ትሰራላችሁ። ተዋዳችሁና ተከባብራችሁ ትኖራላችሁ። ከዚህ በፊት ግን ቻናሌን ላይክ ያላደረጋችሁ ላይክ አድርጋችሁ ጀምሩት። ለምን ሰብስክራይብ ካላደረጋችሁ ሰብስክራይብ እና ላይክ አድርጉ። ከናንተ ከእድሜያችሁ ወይም ከደሞዛችሁ ምንም የሚቀነስ ነገር የለም። አልፎም ከጊዜያችሁ የሚቀነስ ነገር የለም። አንድ ጊዜ ጥንቁል ለምታደርግ ነው። ሌላ ምንም አዲስ ነገር የለውም። ሰብስክራይብ እና ላይክ ብታደርጉ ነው በጣም ደስ ይለኛል። ለኔም ቢሆን አረቦቹ እነዚህ ሁለት ስህተቶች እንዳትሳሳቱ ያልኳችሁ አንደኛና የመጀመሪያው ይጠቅማችኋል ብዬ ሁለት ነው ያመጣው። አንደኛና የመጀመሪያው የት ነው የምትሄጂ ወይም ስንት ሰዓት ትመልሻለሽ ካላችኋቸው እናንተን ገመዳችሁን ነው የሚያጠብቁባችሁ። የስራ ብዛት ሊበዛባችሁ ይችላል። እናንተ እንዲቆጣጠሯችሁ የሚችሉት አንደኛና ዋነኛው እነዚህ ሁለት ነገሮች የት ነው የምትሄጂ ካላችኋቸው ወይም ስንት ሰዓት ትመልሻለች ካላችኋቸው። ለምን የት ነው የምትሄጂ ካለች ቤቴ ነው። እሷ ምን አገባት? ምን ማድረግ አስባ ነው? ከቤቴ ምን አይነት ችግር ለመፍጠር ስላሰበች ነው ይሄ እንደዚህ ያለችኝ? ምን አስባ ይሆን ብለው የባሰ ከአይምሯቸው እንዳጠፉ የሚያደርጓችሁ ዋነኛ ነገር አንደኛ የት ነው የምትሄዱ ካላችኋቸውና ወይም ስንት ሰዓት ትመልሳላችሁ የምትላቸው ከሆነ በጣም ከባድ ነው። ቀላል ነው ቃሉ እንደዚህ ማለት። አንዳንዴ እናንተ እኔ ራሱ ማለት ፈልግና ነገር ግን ዝም ነው የምለው። እንደዚህ የምትሏቸው እናንተ ይገባኛል ቃሉ። በተለይ መዳም ቤት የምትሰሩ ሰዎች ነው እንደዚህ የምታደርጉ። በስነ ስርዓት ስራችሁን ከሆናችሁ ሻወር ለመውሰድ ለማረፍ ለመተኛት ሊሆን ይችላል እናንተ እንደዚህ የምትሏቸው ማለት ነው። በመቼም ቢሆን መሳሳት ያለባችሁ ነገር የት ነው የምትሄጂ ስንት ሰዓት ትመለሻለች ማለት ግን ምንም ባትሉ ተመራጭ ነገር ነው። እናንተ ቀላል ነገር ነው ይገባኛል። እንደዚህ ማለት ኖርማል የሆነ ቃል ነው፣ ምንም ችግር አያመጣም። ለምን ግን እነሱ እዚህ አረብ ሀገር ሲሰሩ እናንተን ብዙ መስዋዕት ከፍለው ስላመጧችሁ በምንም ተአምር እንደዚህ ማለት የለባችሁ። እነዚህ ቃሎች መጠቀም የለባችሁ። ቢሻቸው ይደሩ ቢያሻቸው ይምጡ። እናንተ ስራና ስራችሁ ነው ራሳችሁ መወሰን አለባችሁ። ለምሳሌ የኔ ሴትዮ ጧት 4 ሰዓት ከንጋቱ ማለት ነው። በአረብ ሀገር ጧት ነው 4 ሰዓት የምትሄደው ማለት ነው። በኢትዮጵያ 4 ሰዓት ማለት ነው። በዚህ ሀገር ደግሞ 10 ሰዓት ነው የሚባል ጧት ነው ወደ ስራ የምትሄድ አውቃለሁ። ከቤት የምትውል ከሆነ ደግሞ ተኝታ ታረፍዳለች። በዚህ መገመት እችላለሁ። ግን ለምንድን ነው የቀረሽ? ምን ሰዓት ትመለሻለሽ? ምን ታደርጊያለሽ?
ምናምን ነገር ሲጀመር እናንተ ስራና ስራችሁ ብቻ ፎከስ ማድረግ ያለባችሁ እንጂ ሌላ ምንም አዲስ ነገር የለም። ከነሱ ጋር የሚያነጋግራችሁ ለራሳችሁ ገመዳችሁ እንዳይጠብቅ ከፈለጋችሁ እንዳትቆጣጠሩ ከፈለጋችሁ ማድረግ ያለባችሁ ዝምና ዝም ስራና ስራችሁን ብቻ ፎከስ ማድረግ ያለባችሁ። ስጨርሱ ወደ ክላሳችሁ ገብታችሁ መቀመጥ፣ ሌላ ምንም አዲስ ነገር የለም። በሁለተኛ ደረጃ ይጠቅማችኋል ብዬ ነው የማስበው። ይህ ሰፈር ስሙ ምን ይባላል ማለት በምንም ተአምር ማለት የለባችሁም። ለእናንተ ቀላል ነገር ነው። ምን አስባ ነው ይህ ሰፈር ስሙን ምን ይባላል ያለችኝ? መጥፋት አስባ ነው? ታክሲ ወደዚህ እስኪመጣላት ፈልጋ ነው? ሎኬሽኑን የጠየቀች ወይም አካባቢውን የጠየቀች ለምን ስለፈለገችው ነው ብለው ከአይምሯቸው እናንተን ሲያመላልስ ነው የሚውሉ። እንደዚህ የምትሏቸው ከሆነ ማለት ነው፣ እነዚህ ሁለት ቃሎች የምትጠቀሟቸው ከሆነ ይህ ሰፈር ስሙ ምን ይባላል በምንም ተአምር ማለት የለባችሁም። ማለት ቀላል ነገር ነው። እኔ ራሱ ቃሉን ልጠቀመውልና በስልኬ ወይ ዋትስአፕ ወይ ገብቼ ነው የማነባው የት ሰፈር እንዳለው እንጂ። ነገር ግን እነሱን ከጠየቃችኋቸው በስነ ስርዓት እንዲገባችሁ፣ በተለይ ደግሞ ለዚህ አንዳንድ እንግሊዘኛ ማንበብ ማትችሉ ምናምን ነገር መጠየቅ ልማድ ሊሆንባችሁ ይችላል። ለማወቅ ስትሉ ማንበብ ስለማትችሉ ወይም ማወቅ ስለማትችሉ በሎኬሽን በኢሞ ወይም በዋትስአፕ ማወቅ ስለማትችሉ ማለት ነው። ብትጠይቋቸው ግን ለእናንተ በጣም አስጊና አደጋ ነገር ከስራ ቦታችሁ እስክትባረሩ የሚያደርስ ነገር ነው። ለምን እናንተ ጠፍታችሁ ወይም ህፃን ልትይዙ ትችላላችሁ፣ ወይም ስራ ሊሆን ይችላል። ድንገት ተዋችሁ ሄደው ድንገት ከሚያጧችሁ በስነ ስርዓት በአግባቡ ወደ ቢሮ መልሰዋችሁ ወይም ወደ ኢትዮጵያ መልሰዋችሁ አንድ ጊዜ እነሱ ያወቁት ነገር ይወዳሉ እንጂ እናንተ እንደዚህ የምታደርጉ ከሆነ በጣም አስጊ ነገር ስለሆነ እንደዚህ ባትሉ በጣም አስፈላጊ ነገር ነው። እነሱ በጣም ነው ከአይምሯቸው የሚያመላልሱት። እነዚህ ሁለት ቃላቶችን በጣም ከባድ ናቸው። ባትነጋገሯቸው በጣም አስፈላጊ ነገር ነው። ለምን ይህ ሰፈር ምን ይባላል ማለት መቼ ትመልሻለሽ፣ ስንት ሰዓት ምናምን ነገር ብላችሁ መጠየቁ ለእናንተ አስፈላጊ ነገር ነው። ምንም መጠየቅ የለባችሁ። መጠየቅ ከፈለጋችሁ ይህ ሰፈሩን ስማ ከፈለጋችሁ አንድ ቀን ቪዲዮ እሰራለሁ የሎኬሽኑን፣ ወይም ደግሞ ከዛው የሆነ ጓደኛ ሊኖራችሁ ይችላል አማርኛ ወይም ቋንቋ የምትግባቡት። ከቻላችሁ ደግሞ ኩታራ ብትጠይቁ ልብ የሌላትን ይሄ ሰፈር ምን ይባላል ብላችሁ ኩታራ ይሆናል አይደል ህፃን ምናምን ነገር ብትጠይቁ እነዛ ያን ያክል ቦታ አይሰጡትም። ብትጠይቁ አስፈላጊ ነገር ነው። ነገር ግን ትላልቆችን ባትጠይቋቸው፣ ማዳሞቻችሁን ባትጠይቋቸው አስፈላጊ ነገር ነው። እናንተ ደግሞ ያን ሰፈር ማወቅ ከፈለጋችሁ በሎኬሽን ማወቅ ትችላላችሁ። ኢሞ ላይ ትገቡና ልክ ጋለሪ ወይም የሆነ ኮንታክት ምናምን የሚለውን በሎኬሽን ማወቅ በቀላሉ ማወቅ ትችላላችሁ። ማንበብ እንኳን ባትችሉ ቀጥታ ወደ ሆነ ሰው ሎኬሽን ትልኩና ስክሪንሾት አንስታችሁ ትራንስሌት ማድረግ ትችላላችሁ። ስክሪንሾት ያነሳችሁትን አንድ ቀን ቪዲዮ ሰራላችኋለሁ እንዴት ቋንቋ መተርጎም እንደምትችሉ በቀላሉ ግዴታ ሳትጽፉ ማለት ነው። እና ባጭሩ እነዚህ ሁለት ቃላቶችን ባትጠቀሟቸው አስፈላጊ ነገር ነው። በጣም በጣም ከባድ ከሚባሉት ነገሮች ሁሉ ከስራ ቦታችሁ ሁሉ እስክትባረሩ የሚያደርሱ ነገሮች እነዚህ ሁለት ነገሮችን ከተጠቀማችሁ ብቻ ነው። እነዚህን ካላደረጋችሁ ስራችሁን በአግባቡ ትሰራላችሁ። ምንም አዲስ ነገር የለም። በቃ አለቀ። ሌላ ምንም ነገር የለም ማለት ነው። በአግባቡ ስራችሁን ትሰራላችሁ። እናንተም እድሜ ልካችሁን እንደታመናችሁ ትኖራላችሁ። ከመዳሞቻችሁ ወይም ከአሰሪዎቻችሁ ጋር ሁሌም አምነዋችሁ ይሄዳሉ። ነገር ግን እነዚህን ነገሮች ከጠየቃችኋቸው እስከ መቼውም አያምኗችሁም። ሁሌም ከአይምሯቸው እንደተመላለሳችሁ ነው። ምን አስባ ነው እቺ እንደዚህ ያለችኝ ምናምን ነገር ምናምን ሊሏችሁ ይችላሉ። ባጭሩ እነዚህ ሁለት ቃላቶችን ባትጠቀሙ ለእናንተ በጣም አስፈላጊ ነገር ነው። እንደዚህ ባታደርጉ እንደኔ የእህትነት ምክሬ ነው። እኔም ብዙ እህቶቼ እንደዚህ አይነት ነገር ስላጋጠማቸው እነዚህ ነገሮች ተነጋግረው ከስራ ቦታቸው ሁሉ እስኪፈናቀሉ ስለደረሱ እነሱ ለመልካም ነገር ነበር የተጠቀሙት። እነ መዳሞች ግን ለክፋት ነገር ምናምን ስላሰቡት እንደዚህ ባታደርጉ አስፈላጊ ነገር ነው። የዛሬ ቪዲዮ ይሄን ይመስል ነበር። ልትጠቀሙበታላችሁ ብዬ አስባለሁ። በቻናሌ ግን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አስቀምጡ። ከቪዲዮ የተረዳችሁት ነገር ካለ አዎ ትክክል ነሽ፣ አይ አይደለሽም የሚለው ነገር ምናምን ነገር ብታስቀምጡልኝ በጣም ደስ ይለኛል። ላይክ ግን ሳታደርጉ እንዳትወጡ፣ ሰብስክራይብ ደግሞ ሳታደርጉ እንዳትወጡ፣ ቪዲዮን እያያችሁ ማለት ነው።